ሰላም ጤና ይስጥልን ውድ የቻናላችን ተከታዮች የከበረ ሰላምታችን ከያላችሁበት ይድረስ እያል ሰበርና አዳዲስ ዜናዎችን ይዘን ቀርበናል። በቅድሚያም ዋና ዋናዎችን እነሆ። አሜሪካ 6 የኢራን ድሮኖችን ማክሸፏን በይፋ አስታወቀች። ሰሜን ኮሪያ የኒኩለር ጦር መሳሪያውን ፈጽሞ አሳልፌ አልሰጥም ስትል አስጠነቀቀች። ኢቦላ የተከሰተባት ዲሞክራቲክ ኮንጎ በአሰቃቂ በሽታና ግጭት እየተፈተነች እንደሆነ የዓለም ጤና ድርጅት አሳሰበ። ለሳምንታት የዘለቀው ተቃውሞ ያጋጠማቸው የቦልቪያ ፕሬዝዳንት አገሪቱ አፋፍ ላይ ደርሳለች ሲሉ አስጠነቀቁ። ዝርዝሩን የምናየው ይሆናል። አሜሪካ 6 የኢራን ድሮኖችን ማክሸፏን በይፋ አስታወቀች። በሆርሙዝ ወሽመጥ አካባቢ ስለተከሰተው ወታደራዊ ግጭት የአሜሪካ ማዕከላዊ ሴንቲኮም ይፋዊ መግለጫ ሰጥቷል። እገዳ ተጥሎባቸው የነበሩት ወታደራዊ ዝርዝሮች ግልጽ ያደረገው ይህ መግለጫ የአሜሪካ ጦር ያካሄደውን የተሳካ የመከላከል እርምጃ ይፋ አድርጓል። ከኢራን ተነስተው ጥቃት ለመሰንዘር ሲምዘገዘጉ የነበሩት 5 ባለ አንድ አቅጣጫ አጣዳፊ ድሮኖችን የአሜሪካ መከላከያ በሰማይ ላይ ሙሉ በሙሉ አክሽፏቸዋል። በኢራኗ የወደብ ከተማ ባንደር አባስ ከሚገኘው የምድር መቆጣጠሪያ ጣቢያ ሊተኮስ የነበረውን 6ኛውን ድሮን አሜሪካ በወሰደችው የቅድመ መከላከል ጥቃት ማክሸፍ ተችሏል። ይህ መግለጫ በአሜሪካ በባንደር አባስ ላይ የሰነዘረችውን ጥቃት ይፋዊ ምክንያት የሚያረጋግጥ ሲሆን የሆርሙዝ ወሽመጥን ደህንነት ለመጠበቅ የምታደርገውን ቁርጠኝነትም ያሳያል ተብሏል። ሰሜን ኮሪያ የኒኩለር ጦር መሳሪያን ፈጽሞ አሳልፌ አልሰጥም ስትል አስጠነቀቀች። የመካከለኛው ምስራቅ ውጥረት ባለበት በዚህ ወቅት በኤዥያ ፓሲፊክ ቀጠናው አዲስ የፖለቲካ ፍጥጫ ተቀስቅሷል። የሰሜን ኮሪያው ይፋ የዜና ወኪል KCNA እንደዘገበው የፒዮንግያንግ በኒኩለር ታጣቂነቷ ላይ የምታደርገው ማንኛውንም ድርድር በድጋሚ ውድቅ አድርጋለች። ሰሜን ኮሪያ የቱንም ያህል ጫና ቢመጣባት የኒኩለር ጦር መሳሪያዋን ፈጽሞ እንደማታስረክብ በይፋ አረጋግጣለች። አሜሪካ፣ ህንድ፣ ጃፓንና አውስትራሊያ ያቋቋሙት የኳድ ስብስብ በሀገሪቱና በአጠቃላይ ቀጠናው ላይ ጠባጫሪነት፣ ጠላትነት የተሞላበት ፖሊሲ እያካሄደ ነው ስትል ከሳለች። ሰሜን ኮሪያ የኒኩለር አቋሟን ማሳደግ ለህልውናዋና ራሷን ከአሜሪካ የሚመጣውን ስጋት ለመከላከል ብቸኛው አማራጭ መሆኑንም ገልጻለች። በዲሞክራቲክ ሪፐብሊክ ኮንጎ የቀጠለው ግጭት የኢቦላ ወረርሽኝን ለመቆጣጠር የሚደረገውን እንቅስቃሴ እያስተጓጎለ ነው ሲሉ የዓለም ጤና ድርጅት ዋና ዳይሬክተሮች አስጠነቀቁ። ዶክተር ቴድሮስ አድሃኖም በምስራቃዊ የአገሪቱ ክፍል የሚገኙ የኢቱር ግዛት የአሰቃቂ በሽታና የግጭት ድምር ማዕከላዊ ሆኗል ብለዋል። ዶክተር ቴድሮስ በኤክስ ገጻቸው የዓለም ጤና ድርጅት የማህበረሰብ እምነትን መገንባት ወይንም ቦምቦች እየዘነቡ የታመሙትን ለይቶ ማከም አልቻልንም ብለዋል። ኃላፊው በዚህ ሳምንት ወደ ዲሞክራቲክ ሪፐብሊክ ኮንጎ ተጉዘው ወረርሽኙን ለመቆጣጠር የሚያደርጉ ጥረቶችን እንደሚመሩም ይጠበቃል። ይህ በእንዲህ እንዳለ ኡጋንዳ ከኮንጎ ጋር የሚያገናኛትን ድንበር በጊዜያዊነት መዝጋቷንም አስታውቃለች። ቫይረሱ ከተቀሰቀሰ ወዲህ 220 ሰዎች ሞተዋል ተብሏል። የረዳት ሰራተኞች መንገዶች ለጉዞ አስቸጋሪ በመሆናቸው ከባድ ፈተና የገጠማቸው ሲሆን ግጭቶችና የተፈናቀሉ ሰዎች ብዛት የጤና ስርዓቱን አዳክሞታል። እንዲሁም ዓለም አቀፍ እርዳታ መቀነስም ተጽዕኖ አሳድሯል። የኢቱር ግዛት አብዛኛው የቫይረሱ ኬዞች የተመዘገቡበት አካባቢ ነው። እንደ አውሮፓውያኑ አቆጣጠር በ2021 የሲቪል አስተዳደር በወታደራዊ ጀነራል መሪነት ከተተካ ወዲህ ግዛቱ በወታደራዊ አገዛዝ ስር ነው። ዶክተር ቴዎድሮስ በአካባቢው የቫይረስ ስርጭት ለመቆጣጠር የሚከናወኑ ስራ በሰብአዊ አቅርቦት ላይ የተመሰረተ ነውም ብለዋል። ሆኖም የቀጠሉ ግጭቶች በዚሁ ሰዎችን እያፈናቀሉ ነው። ይህም የተጋለጡ ሰዎች በተጨናነቁ ካምፖች ውስጥ እንዲቆዩ እያደረጉና ቁጥጥር ኮሪደሮችን እየቆረጡ ነው ብለዋል። የመጀመሪያ እርዳታ ሰጪ ሰራተኞች ሁሉንም ነገር አደጋ ላይ ጥለዋል። በጤና ተቋማት ላይ የሚደርሱ ጥቃቶች፣ ኬዞችና ንክኪ ያላቸውን ሰዎች መከታተል አስቸጋሪ አድርገውታል ሲሉ ችግሩን ገልጸዋል። ኃላፊው ሁሉም ተፋላሚ ወገኖች አስቸኳይ የተኩስ አቁም ስምምነት አድርገው የሕክምና ቡድኖች በደህንነት እንዲንቀሳቀሱ መፍቀድ አለባቸውም ብለዋል። የኢቦላ ወረርሽኝ ሊስፋፋ ይችላል የሚለው ስጋት በርካታ ሀገራትን ጠንካራ የጉዞ ገደቦች እንዲያወጡ አድርጓል። ረቡዕ ዕለት ኡጋንዳ ድንበሯን ወዲያውኑ እንደምትዘጋ አስታውቃለች። ነገር ግን የአስቸኳይ ሰራተኞች ማለትም የሕክምናና የረዳት ሰራተኞች፣ የምግብ አጓዥ እና የደህንነት አካል በጥብቅ መመሪያ መሰረት መሻገር ይችላሉ ተብሏል። ካናዳ ከኮንጎ እና ከዩጋንዳ እና ደቡብ ሱዳን የሚመጡ ሰዎች ወደ አገሪቱ እንዳይገቡ ለ90 ቀናት የሚቆይ እገዳ ጥላለች። በሐማስ ጥብቅ መመሪያዎች ያወጣችው ሲሆን ከሀገራቱ የሚመጡ የውጭ ዜጎች በለይቶ ማቆያ እንዲቆዩ አድርጋለሁ ብላለች። ባለፈው ሳምንት አሜሪካ ዜጎቹ ያልሆኑ እና ከ3 ሀገራት የሚጓዙ መንገደኞች እንዳይገቡ ከለከለች። የዲሞክራቲክ ኮንጎ የጤና ባለስልጣናት ከ1000 በላይ ሰዎች
ከኢቦላ ጋር የሚመሳሰሉ ምልክቶች እንዳሳዩ ይናገራሉ። በመጨረሻም በቦልቪያ ውስጥ 7 ሰዎች የሞቱባትና በመቶዎች የሚቆጠሩ ሰዎች የታሰሩባት ተቃውሞ ለ1 ወር መቀጠሉን ተከትሎ ፕሬዚዳንት ሮድሪጎ ፓዝ አገሪቱ አፋፍ ላይ ደርሳለች ሲሉ አስጠነቀቁ። የሰራተኞች ማህበራትና ነባር ማህበረሰቦችን በመወከል ቡድኖች በሚመራው ተቃውሞ በመላው ቦልቪያ የሚገኙ መንገደኞች ተዘግተዋል። ይህም እርምጃ ከፍተኛ የመሰረታዊ ሸቀጦች እጥረት እንዲፈጠርና በአብዛኛው የሀገሪቱ ክፍል እንቅስቃሴ እንዳይኖር አድርጓል። ተቃውሞውን የሚመሩት ቡድኖች የነዳጅ ዋጋ ላይ ይደረግ የነበረው ድጎማ እንዲመለስ፣ የመንግስትን ወጪ ለመቀነስ የተወሰዱ ተከታታይ እርምጃዎች እንዲቀለበሱ እንዲሁም ፕሬዝዳንት ስልጣኑን እንዲለቁ ጠይቀዋል። በአሜሪካ የሚደገፉ ፕሬዝዳንት ሮድሪጎ ፓዝ ከ6 ወር በፊት ወደ ስልጣን የመጡት ሀገሪቱ ኢኮኖሚያዊ ቀውስ ውስጥ እያለች ነው። ፕሬዝዳንቱ ሀገሪቱን ማውደም የሚፈልግ ማንኛውም አካል እሳቸውንና የህግ መንግስቱን ሙሉ ኃይል መጋፈጥ እንደሚኖርበት በመግለጽ ተቃዋሚዎችን አስጠንቅቀዋል። ፓዝ በሚከተሉት ፖሊሲ ምክንያት ቁጣ ሲቀሰቀስባቸው ቆይቷል። የአሁኑ ተቃውሞ የተነሳው ሚያዝያ ላይ የመሬት ህግን ለማሻሻል እቅድ ካቀረቡ በኋላ ነው። አነስተኛ መሬት ያላቸው አርሶ አደሮች አዲስ እርምጃ ትልልቅ መሬቶችን የያዙ ባለሀብቶች አነስተኛ ይዞታዎችን በቀላሉ እንዲገዙ ያስችላል የሚል ስጋት አድሮባቸዋል። የሀገሪቱ መንግስት ግን የመሬት ሽያጭ በፈቃድ የሚካሄድ መሆኑን በአጽንኦት አንስቷል። አነስተኛ አርሶ አደሮች የሚወክሉት ከፍተኛ ተጽዕኖ ያላቸው ድርጅት ግን የመንግስት ቃል አላሳመናቸውም። በተቃውሞ የሀገሪቱን ዋና ዋና አውራ ጎዳናዎች ዘግተዋል። ይህን ተከትሎ ፕሬዚዳንቱ የመሬት ማሻሻያ እቅዱን ቢሰርዙም ቅሬታ ያለባቸው ሌሎች የማህበረሰብ ክፍሎች ተቀላቅለዋቸዋል። በተጨማሪም የቦልቪያ መንግስት በአቅርቦት እጥረትና የዋጋ ግሽበት ምክንያት ለረጅም ጊዜ የቆየውን የነዳጅ ድጎማ አቋርጧል። ይህም የእርምጃ ሸቀጦች ዋጋ እንዲንርና አብዛኛው የህብረተሰብ ክፍል እንዲቆጣ ምክንያት ሆኗል። ተቃዋሚዎቹ መንገዶችን መዝጋታቸውም የነዳጅ እጥረቱን ይበልጥ በማባባስ የችግሩ አዙሪት ፈጥሯል። ንግግር እንዲደረግ በድጋሚ ጥሪ ያቀረቡት የቦልቪያው መሪ አገሪቱን የሚያስፈልጋትን ስርዓት እንደሆነ አጥብቀው ተናግረዋል። ይህም ቢሆን ግን የተዘጉ መንገዶችን ለማስከፈት ህገ መንግስታዊ መሳሪያዎችን ከመጠቀም ወደ ኋላ እንደማይሉም ገልጸዋል። የቦልቪያ ኮንግረስ ማክሰኞ ዕለት ፕሬዚዳንት የአስቸኳይ ጊዜ አዋጅ እንዲያውጁና መልሰው ለመቆጣጠር ሰራዊት እንዲጠቀሙ የሚያስችል ህግ በአብላጫ ድምፅ አጽድቋል። ይህን ህግ የደገፉት ህግ አውጪዎች አመፀኞች ቡድኖች የተመረጠ መንግስት እርምጃ ሊወስኑ አይገባም በማለት ይከራከራሉ። ህጉን የተቃወሙት በአንጻሩ እርምጃ በማህበራዊ ውጥረቱን እንደሚያባብስም አስጠንቅቀዋል።